ፊት ላይ ጭንቀት አይቻልም። ማን የትኛውም ሰው ላይ የሚጨነቀውን ጭንቀት የሚጨነቁት ማንኛውም ሰው ብለኩ የሆነ ነገር ሳታስብ እኮ የትኛውም ሰው ላይ አትጨነቅም። በቃ እመንልኝ፣ ትጨነቅልኛለህ፣ ታስብልኛለህ። አላስብልሽም፣ አልጨነቅም። አላስብልኝም፣ አልጨነቅም። በውስጥ ገብቼ እንዴት ነው አላምሮ ሁሉ ፀጉሬን አበላሽህብኝ። ኮፍያ ታሰራኛለህ፣ ታሰራኛለህ። አንቺ ብር እኔ እሰራሻለሁ። እያዞረኝ ነበር እያለች ነበር። ሄርሚ ሄርሚ ውጣ። ቆይ ቀድማ አቤት ሄርሚ ሄርሚ አንቺ ሄርሚ 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 ነው ኮፍያውን አውልቅላት፣ አውልቅላት። ሰላም የቻናል ቤተሰቦች እንዴት ናችሁ? እንዴት ቆያችሁኝ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። የቻናል ቤተሰቦች እንግዲህ ዛሬም ተመልሼ መጥቻለሁ፣ አዲስ ቪዲዮ ይዤ መጥቻለሁ ማለት ነው። የዛሬው ይለያል። ስንለፈልፍ ስናወራ ያው የሚናደደውም እየተናደደ፣ ምክንያቱም በሩታ በኩል ያለ ሰው አለ፣ በአብርሽ በኩል ያለ ሰው አለ እና ይህ ሁሉ ኦዲየንስ የሚያየው ነገር በጣም እያናደደው ነበር ማለት ነው። ስለዚህ ምን ተፈጠረ ዛሬ ደግሞ ምን ተፈጠረ የሚለው ነገር አብረን እናያለን ማለት ነው። የቻናል ቤተሰቦች ቪዲዮን አይታችሁ ላይክ፣ ሰብስክራይብ፣ ሼር አዳዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። የቻናል ቤተሰቦች ላይክ አድርጉ፣ ሼር አድርጉልኝ፣ ሰፖርት እንደራረግ ማለት ነው። እሺ የዛሬ ሀሳብ ምንድን ነው? ሰው ማለት ነው ማለትም ኦዲየንሱ የሚሆን በአብርሽ ጎንም ያሉት ሰዎች በሩታ በኩል ያሉት ሰዎች በቃ ይውጣላቸው ተናደው ወይም ምን ያመጣሉ ይመስላል የዛሬው አሰራራቸው የዛሬ ስራቸው። ትላንትና ባያችሁት ቪዲዮ ላይ ትላንትና በተመለከትነው ቪዲዮ ላይ ያው አይታችኋል። ፈረንጁ መጥቶ ያደረጉት ነገር ልክ እንዳልሆነ እያደረጉ ያሉት ነገር ልክ እንዳልሆነ አስጠንቅቋቸው ነበረ። የሆነ ግጭትን ተፈጥሮ ነበረ እዛ ጋር በጣም ብዙ ወከባ ነበረ። በሩታን በኩል ያዙኝ ልቀቁኝ፣ እንደዚህ አስፈርማለሁ ምናምን የሚባል ነገር ነበረ ማለት ነው። የዛሬ ቪዲዮ ላይ የሰሩትን ስራ በጣም ምን ብዬ ልንገራችሁ፣ ግን ኖርማል ነው። ሌላው ሲያየው በሩታ በኩል ያለው ሰው ሲያየው በጣም ይደብራል። ለምን በዚህ ልክ ብሎ ሊያስብ ይችላል ማለት ነው። ምንድነው የተፈጠረው? እንግዲህ ቪዲዮን አብረን እናያለን። በየመሃሉ ያለው ነገር ዋና ዋና ነገሮችን ቀጨብ ቀጨብ አድርገን እናያለን ማለት ነው። እስቲ ይህንን ቪዲዮ አይተን እንመለስ እና አነሳሃለሁ ማለት ነው። ስለዚህ ወደ ውድድሩ ጋር እንሄዳለን። በኋላ ግን ሰምጠሽ ጉድ እንዳታረጊ፣ ራስሽን ጠብቂ። ከዛ ባለፈ እንግዲህ ሄርሚ ተጠንቀቂ። ወይ አላበቃሽ አትይኝ እንደዚህ አንቺ ጠናኛ ስርዓት ይኑርሽ። በደንብ ላይ ካረም እንዴ እኮ አትይኝ እንደዚህ እንደው በደንብ አይዋል። እሺ ለማንኛውም ፋሚሊዎቻችን አሪፍ ቆይታ ነው የምናሳልፈው። ግን ደግሞ ዛሬ አንድ ነገር አስቤያለሁ ቤተሰቦቼ። እሺ ሐሳባችን ምን መሰላችሁ? ከዋና በኋላ ዋተር ፓርክ እንሄዳለንና ዋተር ፓርኩ ላይ የሆነ የማይሰራ ፋውል እንሰራለን። እንግዲህ እንዳያችሁት ባልና ሚስት ነው የሚመስሉት። እንግዲህ ያለ ፍራቻ ያለ ምንም እንትን እንደዚህ በራቆት ደረጃ እንደዚህ መሆን ምን ትሉታላችሁ እናንተ? ሚስት ኖሮት አንድ ሰው ባል ኖሯት ወይም ሚስት ኖሮት ራቆት ደረጃ እንደዚህ አብሮ እንደዚህ ያዙኝ ልቀቁኝ ወይም እብደት ደረጃ መድረስ ምን ትሉታላችሁ? እንግዲህ እንጃ አብርሽ ምን አይነት አስተሳሰብ እንዳለው ምን አይነት ስሜት እንዳለው ባላቅም የራሱን እንትን ይኖረዋል። ግን በራሱ ዓለም ነው ያለው አሁን እሱ ማለት ነው። እንግዲህ በዛ ደረጃ ተናግሮ ትላንትና ምንም አልተፈጠረም ብሎት ዛሬ ደግሞ እንግዲህ ወደ ዋና ይመስለኛል ወደ ዋና ብለው ነው እንግዲህ የተነሱት። ስለዚህ በዚህ ደረጃ መላላጥ በዚህ ደረጃ የሆነ መውረድ ምን ትሉታላችሁ? እንደኔ በጣም ከባድ ነው። በሌላ ቪዲዮ ደግሞ እናያለን። እዚህ ጋር እዩት እስቲ ይሄንን ቪዲዮ ተመልከቱት። ይቅርታ ለምንሽ እንደዚህ ወድቄ ይቅርታ ለምንሽ በእናትሽ ስለወለድሽው ልጅ ብለሽ አንድ ላይ እንድትሆኑ እፈልጋለሁ። ስለወለድሽው ልጅ ብለሽ የምሬን ነው። እግዚአብሔር ሰው ለምኑሽ አያውቅም፣ ሰው ለምኑሽ አያውቅም። በእናትሽ ስለወለድሽው 9 ወር ስለተሸከምሽው ልጅ በእናትሽ በእግዚአብሔር እኮ አልነሳም። መጀመሪያ ይቅርታ አድርጊ። በእናትሽ እኔ ራሱ እየለመንኩሻ ሩታዬ፣ እሺ እነዛ ጥሩ ጊዜያቶችን አሳልፊ፣ እነዛ ጥሩ ጊዜያቶችን አስቢ ሩታዬ። በእናትሽ ለልጅሽ ብለሽ ልጁ ያላባት አይደግ በእናትሽ በእግዚአብሔር ማግኘት ያለበትን ፍቅር አባቱ ይሰጠዋል። ችግር የለውም ሩታዬ። እንዴት ነው የምታስቢው? በእናታችሁ ተነሱ፣ እኔ እየጨነቀኝ ነው።
እሺ ይህን ቪዲዮ አየነው። በዚህ መልኩ ኤፍሬም የአብርሽ ወንድም ያው ይቅርታ እሱ ባልሰራው ጥፋት እንግዲህ ለወንድምየው ሲል ነው ሩታን ይቅርታ ይጠይቃታል። ማለትም አብሮ መሆን እንዳለባቸው ሌላ ውሳኔ እንዳትወስን ፊርማ ወረቀቱ እንደዚህ ያደርጋል የምትይው ነገር ተይው ብሎ ተንበርክኮ ምናምን ይቅርታ ይጠይቃል። በዚህ ልክ ማለት ነው። አብርሽ በዛ በኩል መስሚያው ጥጥ አድርጎ ፈታ ዘና እያለ ያውቃል ሁሉም ማለት ነው። እነሱ ደግሞ እዚህ ምንድነው እየተደረገ ምንም እየገባኝ አይደለም እኔ ማለት ነው። ያውቃሉ አብርሽ እያደረገ ያለው ነገር ማለት ነው። የእሱ ውሳኔ እፈልጋለሁ አልፈልግም የሚለው ነገር አያውቁም አልልም። ውሳኔውን ያውቃሉ፣ ፍላጎቱን ያውቃሉ። እያወቁ ደግሞ እሷን እዚህ ጋር በባዶ ይቅርታ ያርጊለት ወይም ይቅርታ ብለው ተንበርክከው መጠየቅ ምንም እኔ የሚዋጥልኝ ነገር አይደለም። ምክንያቱም መጠየቅ ካለበት አብርሽ ነው መጠየቅ አለበት። ስለዚህ እሷ ማባባሏ ልክ ነው። ሩታ እኔ ካንተ ጋር አልኖርም ለምንድን ነው ይቅርታ የምትጠይቀኝ ብላ ነው እንግዲህ ትታው ሄደች ማለት ነው። ስለዚህ ነገርየው በጣም ከባድ ነው። ሩታ ውሳኔዋ ያው ታውቃላችሁ፣ የሩታ ቤተሰቦች የሁላችሁም ታውቃላችሁ ውሳኔዋ፣ ፍላጎቷንም ታውቃላችሁ። በግድ የሚሆን ነገር የለም፣ ያለ ፍላጎትም የሚሆን ነገር የለም። አብርሽም እዚህ ጋር የቆረጠውን ነገር ያለውን ነገር አውቆ ነው እዚህ ጋር ላይፉን እየቀጨ ያለው ማለት ነው። ስለዚህ ይሁት እስቲ ይዋቸው እኔ ቆንጆ ማን ያለኝ ብለሃል አላልኩኝም እኔ እንዴት ነበር ግን ፍራንኩ እንዴት አሰብከው? ምንም ፍራንክ ይመቻቸው እንግዲህ መዝናናት መደሰት ያለ ነው። ፈታ ይበሉ ይዝናኑ። ግን አብርሽ ባይኖርበት አሪፍ ነበረ። አብርሽ ደግሞ ያለውን ነገር ሩታ ጋር ያለውን ነገር ቁርጥ አድርጎ ወስኖ ፈታ ቢዝናና ምንም ችግር የለውም። ግን እዛ ጋር ያለው ነገር አንጠልጥሎ አየር ላይ አስቀርቶ እዚህ ጋር ደግሞ የራሱን በሌላ መንገድ መሄድ እኔ አልደግፍም፣ ልክ ነውም አልልም። እናንተ እስቲ የተሰማችሁ ነገር ኮሜንት ላይ ሀሳባችሁ ኮሜንት ላይ እንወያይበት ወይም ኮሜንት ጻፉልኝ ማለት ነው። የቻናል ቤተሰቦች እንግዲህ ያው እንቀጥላለን። ምን ጋር ይደርሳሉ? ፉክክር ይመስላል ወይም ሄርሜላ የልቧን እየተሳካላት ነው። የልቧን ማለት ፍላጎቷን እየተሳካል የፈለገችው ነገር እያደረገች ነው ያለችው ማለት ነው። እንግዲህ ቤተሰቦች በቀጣይ ደግሞ ቪዲዮ ምን ይዘን እንመጣለን፣ ምን ያስገርመናል ብለን የሚለው ነገር አብረን እንጠብቃለን። እስከዛ ሰላም ሁኑ ቻናል ቤተሰቦች። ያው መልካም ጊዜ ይሆንልን። ጭንቅላትሽ በምንድን ነው የመታሽ? ገለጭ ባህረጭሻለሁ ሚስቴ ናት ይዘሻታል። የድሮ ሚስቱን የፈታትን እኮ ነው። በምንድን ነው ጭንቅላትሽን የመታሽ? በዱላ ነው። በቀርቃው ስብርብር እስከሚል ላይ ነው የጨረሰው። እንጀባብ ነው የቀጠቀጠኝ። ከምን ያ ሁሉ ሲፈጠር እነሱ ለምን ዝም አሉ? እነሱ መመሰል ይፈሩት። እሷ አንሻ ትንሽ ተከላክላለች። ራማ ያው የእሱ ውሽማና ተላላኪ ናት። ጸጥ ነው ያለችው። ሽንቷን ይዛ በምግብ ስትከራከር ነበረ። ይብላ አይብላ እያለች ማለት ነው። ኦኬ። ስለዚህ መጀመሪያ ጸቡ ከመነሳቱ በፊት ራህማ ከላይ ፎቅ ሰጥል የጠራችው እሷ ናት። እሷ ናት የጠራችው። ናውረድ ብላ ጠራችው። አንሻ እንደዚህ እያለች ነው ጦፊላው ለምን አንሻ የጓደኛዬ ነው ብላለች ብላ እሷ ናት የጠራችው ናውረድ ብላ። በጣም ባለጌ ናት። እዚህ መታ እኮ ስትለፋደር ቆይታ ቁርአን ትቀራለች። እንግዲህ ወይ ምክርሽ ነው ቁርአን የምትቀራው እኔ እኮ ግርም ምን እንዴት አይነት ባለጌ ናት ነው ያሉት። ደግሞ ባልየው መጥቶ ሚስቴ ማንንም አትነካም ከማንም ወንድ ጋር ትዘላዘልም ሲል የዛኔ እኔ ሚስቴ ስታወራ ነበር ራህማ ሲል ምን ስቀረባት ነው ሸፍድ ያለች እናቴ ሸፍድ ያለሽ ባለጌ ተሸፋኝ ባለጌ ሲጀመር አያወሩም። ልንገርሽ ሴቶቹ የሚሰሩትን ስራ እየረበሽ አያወሩም። ለምን ካወሩ አርጓቸው አውጥቷቸዋል ስለሚሏቸው ማለት ነው። እኔ ብቻ ነኝ አሁን ባቁ እንደዚህ ያደርጋል ብዬ አውጥቼ የተናገርኩት። እንደዚህ ያደርገኛል ብዬ ለሌላ ሰው ማወራው የሚረብሻል ብዬ እኔ ነኝ። ሌሎቹ አያወሩም። ወይ ጣጣ ልጅቷማ ታስታውቃለች ከሰውየው ጋር ግንኙነት ቁርአን ትቀራለች። ዝም ብላ ነው። ውሸታም ናት። ውሸታም ሽንቷን ይዛ በምግብ አልኩሽ በምግብ ይብላ እኛ ይብላላት ሳይመለከትም እኔ ሲጀመር ስለመቃዱ አላወራሁም። ግን እሱ ጤናት እኔ ለብቻ እየሰራ ስለምጠቀም እሷ እኔ አላልኩትም። እንዲም እሷ አንሻ ትውጥ ስታረጋት ራሷ በቃ ምግብም ለየች። እሷም እሱ ጋር ነው የምትጠቀመው። እኛ ጋር መብላቷ ተወች ሲጀመር እሱ ጋር ነው የምትጠቀመው ምግብ።
አብራ ከሱ ጋር ነው የምትበላው። እሱ ጋር ነው የምትጠቀመው። ቆርቆሮሱም የሆነ ነገር ሲያመጣ ራማተሽ በሩ ላይ ከተኛ በሩ ላይ አስቀምጦ ይሄዳል። ከፈለገች ሲጀመር ከኛ ተለየች። እኛ ሰዎች ወተን ሂደን በቆሎ አልተሰን ቆልተን ምናምን ብንጠራት እምቢ አለች። አልበላም ብላ አልበላም ማለት መጨረሻ ላይ ካለት እምቢ ካለች ታያት አለናት። ይችኛው አንሻ ታያልኳት እንደውም ምን አንሻ ዛሬ እቺ ቢፈርዶባታል ዝም በይ አትነጋገሪ እያልኳት አንቺ ክፍል የለየሽው ነገር ልታወጣው ውጪ ነው እንደምን ብለሽ ነው አንሻ ናት ያልሽው ስትላት እኔ ነገር ልታወጣው ማለት ይሄ ይመጣል ብዬ መቻል አንሻ ዝም በይ እንኪን ምግብ ስለማብላቱን ስለተውሽው ነው የሰደበሽ እያል እቺኛ ይታል እኮ በፊልሙ ሊጣርቧታል አልተሳደብኩም ብሎ ያዘቀነግኛል። ጋዙ ሊያቃጥል ነበረ። ያችን ባለጡ ሲለዋል ውጡ ከቤት አላቸው። እሱ ውጡ ከቤት ብሎ ዝውር ብሎ ወሻው እናንተ ናችሁ የሰረቃችሁት ሌቦች አለልሽ።